ሄሎ አባዬ፣ ለሊት ገባሁ። አይ አይደለም፣ ወደ ቤት እየመጣሁ። እሺ ሴጣን ይሻለች ባይስ ታርቂ ሰማኛለህ? ብትሞት በጣም ነበር ደስ የሚለኝ። እሺ ቀናተኛ ሰይጣን፣ በእናቴ ቀንተሽ ነው አይደለ? በየትኛዋ እናትህ? በዛች በክፉ አረመኔዋ እናትህ ነው። ሰማኛለህ? ደግ መሆን እኮ ባስመሰል አይደለም። ማን ነው አረመኔ? ስለማን ነው የምታወሪው? ስለ አንተ እናት ስለ አለሜ ነው ማወራው። ህይወታችንን ስላጨለመችው፣ ሲኦል ስላረገችው ስለ እናትህ። ትሁት ልቀቂኝ። ልቀቂው። እንደጀመሩ ይጨርሱ። ነገሩ የማን ልጅ ነው? የእናትህ ልጅ አይደለ? አንቺ ትሰሚኛለሽ? እናቴ ለማንም ክፉ ሆና አታውቅም። እሺ እንደዛ ነው የምታስበው? እና ላሳይህ ያደረገችንን። ና ተከተለኝ። ግን አንድ ነገር ላወራህ ነበር። አውሪ። ምንድን ነው? ቆይ እዚህ መሆኔ ልክ ነው? ብዙ እያስቸገርኩ ያለው ይመስለኛል። ናትዬም ቤት አለው። ከቤት የቀያየር ነው። ለዚህ ነው ታዲያ? ሳይሆን ታያለኝ ነገር አታበላሽ። ይልቅ ናቲ እዛም ድረሱን ጠይቂ። ዛሬ ነው የሚመለሰው? ጠዋት ይሻለዋል፣ ማታ አይደርስም። እኔ እንድትቀየመኝ አይደለም እንደዚህ የምልህ። ደህንነትሽ የሚጠበቀው እዚህ ስትሆኝ ነው። እሺ አለሜን ባገኘችው አጋጣሚ ሁሉ ልትገላት የምትሞክረው ቤቲ ከዛሬ ድረስ ስትበድላት እንዲሁም ስታሰቃያት የነበረው ያለምንም ምክንያት ሊሆን እንደማይችል ትሁት ጠርጥራ መከታተል ጀምራለች። ቤቲ ከቤቷ ወጥተው መራመድ ወደማትችለው እህቷ ጋር ሄዳ ስለ አንዳንድ ነገሮች ሲያወሩ ትሁት ከርቀት ሆና ስለ እያንዳንዱ ነገር ሰምታለች። በበቀል ስሜት ተነሳስታ አለሜ ያላትን ነገር በሙሉም ለመንጠቅ አስባ እቅዶችንም አምጥታ ሙከራዎችንም የጀመረችው ቤቲ በመጀመሪያ የልጇን አባት ባሏን ነበር የነጠቀቻት። ከደረሰባት ነገር አንጻር በዚህ ብቻ መቆም ያልፈለገችው ቤቲ አለሜ ላይ አንድ ባዶ ክፍል ውስጥ ከቀድሞ ባሏ ጋር ተባብረው ቆልፈውባት ለዘመድ አዝማድ ለልጇም ጭምር እንደሞተች አስመስለው ለረጅም ጊዜያት ሲያሰቃያት ቆይተዋል። በመሀል ያዘነች በስራዋም የተጸጸተች አስመስላ አለሜን ከዛ ቤት ካስመለጠቻት በኋላም ይቅርታ እንደምትጠይቃት አስመስላ ያለችበት ቤት ድረስ ሄዳም ልትጨርሳት ትሞክራለች። ወደ ቤቷ ከሄደች በኋላም ነገሩን ለማረጋገጥ ትሁት ጋር ደውላ ትጠይቃታለች። እሷም ሆነ ብላ ከናባዬ ጋርም ተማክራ የውሸት መረጃ እንደሞተች አድርጋ ትሰጣታለች። በነገሩ ደስተኛ የሆኑት ገዛኸኝና ቤቲም ለቅሶ ለመድረስ ይሄዳሉ። ነገሩን አስቀድመው አለሜ እንደሞተች ያስመሰሉት እነ ትሁትም ገና ገብተው ሶፋው ላይ ከመቀመጣቸው ሞተች በተባለችው አለሜ ቆሎ አስቀርበው አዋርደው እንዲሁም አሳፍረው ወደ ቤታቸው ይሸኛቸዋል። ይህ ሁሉ ነገር ሲፈጠር ግራ የተጋባው የእቅዳቸው አካል ያልነበረው ናቲም ምን እየተፈጠረ እንዳለ እንዲያስረዱትም ይጠይቃቸዋል። አባዬም ይቀጥልና ምን መሰለ ናቲ፣ ቤቲ ይቅርታ ካልጠየቅኳት ብላ የመጣችው ልትገላት አስባ ነበር። መርዝ ስለወጋቻትም ነው ሆስፒታል የገባች የነበረው ብሎ ሲነግረው ናቲም በድንጋጤ ምን ብሎ ከተቀመጠበት ይነሳና ቤቱን ለቆ ሊወጣ ሲል አባዬም ተከትሎት ተነስቶ ስሜታዊ መሆን የለብህም እንድትጠነቀቅ ብቻ ነው የነገርኩ ሲለው ንዴቱ ያልበረደልን ናቲም ተበሳጭቶ ጥሏቸው ሲወጣ ትሁትም ተከትለው ትወጣለች። በዛን ሰዓት ገዛኸኝና ቤቲ መኪናቸው ውስጥ ተቀምጠው እየተጨቃጨቁ ነበር። ገዛኸኝም በንዴት አዋረድሽኝ ቤቲ፣ አቃለልሽኝ፣ እንዴት ያላረጋገጥሽውን ነገር ታወሪኛለሽ ቤቲ ብሎ ስጠይቃት ቤቲም እንዴት ያንን መድኃኒት ወግቻት በህይወት ልትተርፍ ቻለች? እኔም እኮ የማውቀው ነገር የለም ሁሉንም ካንተ እኩል ነው የሰማሁት ትለዋለች። እሱም ንግግሯን በአግባቡ እንኳን ሳያዳምጥ አላቅም በቃ አሁን በገዛ እጄ የማይሆን ነገር ፈጠርኩኝ። ከዚህ በኋላ የሚመጣብንን ማሰብ አይከብድም። ከምንም ነገር በላይ መዋረዴን ያስጨነቀኝ አንቺስ በስራሽ ነው ወይኔ ገዛኸኝ ብሎ ሲበሳጭባት እሷም ምንድነው የምትለው? እኔ ለራሱ እኮ እንዳንተ አልሆንኩም እገላት የነበርኩት እኔ ነኝ። በዛ
ላይ ሰውየው ለራሱ አይቶኛል እንዴ አሁን ግን ራስ ወዳድነት ጎልቶ እየታየብህ ነው። የሞተች መስሎ እንደዛ ስታሞግሰኝ ነበር፣ አሁን ደግሞ እንደዚህ ትቀያየራለህ ብላው በንዴት ከመኪና ወርዳ ጥለው ትሄዳለች። በዛን ሰዓት በሰማው ነገር ተበሳጭቶ ቤቱን ለቆ ወጥቶ የነበረው ናቲ ከትሁት ጋር እያወሩ እሷም ልታረጋጋው እየሞከረች ነበር። እሱም በንዴት ሊሄድላት ብቻ የማደርገው እኔ ነኝ የማውቀው፣ ከዚህ በላይ ዝም ማለት አልችልም ትሁቴ ብሎ ሲላት፣ እሷም አሁን እኮ እናትህ ደህና ናት ናቲ፣ ቆይ ዝም ብለህ ወደ ወንጀል ልትገባ ነው እንዴ ስትለው፣ ናቲ ተይ በቃ ትሁት እርደገምድል አትሁኝ እንጂ እናቴ በእነሱ እጅ ትሙት ነው የምትይኝ ብሎ ስጠይቃት፣ ትሁትም አሁን እኮ አለሜ ደህና ናት፣ አንተ ግን ቤቲን አንድ ነገር ብታደርጋት ቤትህ እስር ቤት ነው የሚሆንልህ፣ ይልቅ አንድ ነገር ላስቸግርህ ልጄን ክፍለ ሀገር እኛ ቤት አድርስልኝ ብላ ስጠይቀው፣ ናቲም እሺ ግን መቼ ግን ደግሞ የወሰድኳት ሰው መስያቸው መከራዬን እንዳያበሉኝ ሲላት፣ ትሁትም ለሱ አታስብ ግን በቃ ከዚህ በኋላ ማንም መጥቶ በእሷ እንዲያስፈራራኝ አልፈልግም፣ እሷም ትሂድና እኔም ሀሳቢ ቀንሱ እርፍ እላለሁ ትለዋለች። ከሰዓታት በኋላም በንዴት እየተብሰለሰለ መረጋጋት ያልቻለውን ናቲ ለማረጋጋት እናቷ አለም ወዳለበት በረንዳ ጋር ትሄድና ማውራት ይጀምራሉ። እሷም ትቀጥልና የኔ ልጅ አንተ ተስፋ አለ እነዛ ተስፋ የቆረጡ ሰዎች ጋር ሄደ አንድ ነገር እንዳያደርጉ ብላ ስትለው፣ ናቲ እስቲ በእኔ ቦታ ሆነሽ አስቢው አለሜ፣ እንኳን ወንድ ልጅሽ ሆኜ ይቅርና ሴት ልጅሽ እንኳን በሆን ይሄንን አይቼ ዝም የምል ይመስልሻል? በቃ ምንም አልሆንም፣ እኔ ማንንም እኮ ክፉ መሆን አያቅተውም፣ ልኩ እሱ አይደለም ብለን እንጂ ሲላት፣ አለሜም ናትዬ አንተ አሁን አግብተህ ወልደህ እኔን አያት የምታደርገኝ ጊዜ ላይ ነው ያለኸው፣ እሱን ደግሞ እስር ቤት ሆነህ እንድታሳልፈው አልፈልግም፣ ነገር ግን አንተ አሁን ተረጋጋና እኔም በደንብ መረጃ አሰባስቤ በድጋሚ ተመልሰው እንዳይወጡ አድርገን ማረሚያ ቤት እንዲገቡ እናደርጋቸዋለን ስትለው፣ ናቲም ባያሳምነውም እሷን ደስ እንዲላት እሺ ብሎ ይላትና ከቤት ይወጣል። አንድ ቦታ ቆይቶም ሲመለስ መንገድ ላይ ትሁትን ያገኛትና ወዴት እየሄደች እንዳለች ጠይቃታል። እሷም ወደ ቤት ነዋ ምንም የተቀየረ ነገር እኮ የለም ብላ ስትለው፣ ናቲ ቆይ ግን ለምን እኛ ጋር ሆነች ዝም አትዩም? ቢከስሽ ነው ውል ማፍረስ እኮ ያን ያህል የሚከብድ ነገር የለውም ብሎ ሲላት፣ ትሁትም እስቲ ቆይ ቤቲንም ማውራት ነገር አለ ለማንኛውም እንገናኛለን ብላ ወደምትሰራበት ቤት ትሄዳለች። እዛ ገብታ ስራዋን እየሰራች ባለችበት ቤቲም ከውጭ ትመጣና ወደ ትሁት ጋርም በፍጥነት ሄዳ አንገቷን ታንቃትና መታገል ይጀምራሉ። ትሁትም እንደምንም ብላ ካስለቀቀቻት በኋላ ቤቲ አንቺ አረመኔ አንቺ ማን ስለሆንሽ ነው ማነሽና ነው እኔ ላይ የምትጫወቹ ስትላት፣ ትሁትም አንቺ አውሬ የተቀበረሽ መስሎሽ ቀጥ ብለሽ መጣሽ ብላ ስጠይቃት፣ ንዴት ላይ ያለችው ቤቲ ተሚኛለሽ ከዚህ በኋላ አንቺም ጠላቴ ነሽ፣ የኔ አንጀት እንደተቃጠለና እንዳረረ የሚቀር ይመስልሻል? የማትረቢ ያንን መርፌ አንቺ ላይ ነበር መሰካት የነበረብኝ ስትላት፣ ትሁትም ባሏን ወስደሽ ገንዘቧም አልቀረሽ እሷንም እያሰቃየሻት ነው፣ ከዚህ በላይ ምን ትሆን ስትላት፣ ቤቲ ተሚኛለሽ ትሁት እስከዛሬ ፍትህ አላገኘሁም፣ ልጅነቴም ተበልቷል፣ ሁሉም የእሷ ስራ ነው፣ ብዙ የማታውቂው ነገር አለ፣ ትኩረቴ አንቺ አይደለሽም፣ ስለዚህ በቃ ተይኝ ብላ ጥላት ወደ መኝታ ክፍሏ ትሄዳለች። በነጋታው ጠዋትም ቤቲ ከእህቷ ጋር ባለፈው የተገናኙበት ቦታ እንዲገናኙ ሲቀጣጠሩ ትሁትም ሰማና ስለ ነገሮች ለማጣራት ተከትላት ትወጣና እግር በእግር ትከታተላታለች። እህቷንም አግኝታት ማውራት ሲጀምሩ እሷም ከርቀት ሆና ስለሚያወሩት ለመስማት ዛፍ ስር ትደበቃለች። ቤቲም ትቀጥልና ይውዬ ዛሬ ምስራች አለኝ ብላ ከኪሷ አንድ ወረቀት ታወጣና በእጇም ሰታት የሕክምናዋን ቀጠሮም እንዳሳዘችላት ትነግራታለች። ሁለቱም በደስታ ይተቃቀፉና ሂዊም ቀጥላ እማዬ ይህም ብቻ እኮ ስታይ ይቅር ትልሻለች ስትላት፣ ቤቲም እኔም እሱ ተሳክቶ የእናቴን አይን ማየት ነው ፈልገው አንቺ መራመድ ትችያለሽ ከሕክምናው በኋላ ትላታለች። እህቷም ትቀጥልና እህቴ ግን አንቺ የዋሸሽኝ ነገር የለም? ከዛን ጊዜ ጀምሮ ከቤት ወጣሽ የሆነ በቀል ላይ ነሽ እንዴ? ግርማን አገኘሽ ስትላት፣ ቤቲም በንዴት ሂዊ ስሙን አትጥሪብኝ ማደርገው እኔ ነኝ የማውቀው፣ ግን በቃ እኔ ምንም ስለበቀል አላስብም፣ መታከሚያሽን ሰርቼ እያጠራቀምኩ ነበር፣ ብቻ አሁን መሄድ አለብኝ ብላ ተነስታ ወደ ቤቷ ትሄዳለች። ስለ ነገሩ ስታጣራ የነበረችው ትሁትም አባዬን አንድ ካፌ ውስጥ ልታናግረው ቀጥረው ተገናኝተው ማውራት ይጀምራሉ። ትሁትም ትቀጥልና ብቻህን ላወራህ ፈልጌ ነበር ስለ ቤቲ፣ ከሷ ጀርባ አንድ ነገር ያለ እየመሰለኝ ነው፣ አባዬ እንደዚህ ለመሆኗ በቂ ምክንያት ያላት እየመሰለኝ ነው። ዛሬ ቤቲን ተከትያት እህቷን አይቻት ነበር፣ ግን መራመድ የማትችል ገና አንድ ፍሬ ልጅ ናት እና አለሜን እንደዚህ አጥብቃ የተከታተለቻት አንድ ነገር ሳይኖር አይመስለኝም ስትለው፣ አባዬ አታስቢ አለሜ ከዚህ በኋላ ምንም አትሆንም በቤቴ ብሎ ሊያጽናናት ይሞክራል። ከዚህ በኋላም ነው እሷም ወደ ቤት ሄዳ ናቲም ወደ አባቱ ቤት ሄዶ ቤቲን ሲያንቃት እሷ መጥፎ ሆና ሳይሆን አለም ባደረሰችባት ግፍና ተንኮል ምክንያት እንደዚህ እንደሆነች ነግራ ልታሳየው ይዛው የሄደችው። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።